የሚያጠፋሽን ካርድ ይሳስ። አደገኛ ሰው ነው። አደገኛ ሰው በጣም ሊጠቀምብሽ ነው የሚፈልገው። እንደ ማስቲካ አኝኮ ጣዕሙ ሲያልቅ ሊተፋሽ ነው የሚፈልገው። አንቺ በየወሩ ስልክ ግዢ ሲልሽ ትገዣያለሽ። የዋህነትም እኮ ልክ አለው ጓዶች። ትምህርት ምናምን አይፈልግም እኮ ዩኒቨርሲቲ ገብተን መማር ምናምን አይጠበቅም። ሰዎች በተፈጥሯቸው እንዲሁ በህይወት ማስተዋር አለን ተሰጥቶ ነው ማገናዘብ። ለምንድን ነው የማረግ ምንድነው እያረኩ ያለሁት የሚለውን ነገር ቆም ብለሽ ማሰብ ነበረብሽ። በየወሩ ለስልክ እያለ ሲጠይቅሽ ሞተር ስትገዢ ቤት ኪራይን የምትይው አንቺ ምንድን ነው? አንቺ ወንድ ለመጦር ነው እንዴ የምታገቢው? ለዚህ ምን ያደርግልሻል? ለብቻሽ አትሆንም እንዴ? ትዳር እንዲህ ከሆነ ቢቀርስ መደጋገፍ ምናምን ራሱ እኮ እንትን አለው እኮ ሊሚት አለው እኮ። እንዲህ ወንዶቹ በሙሉ ጡረታ አለቁ በጡረታ። ሚስትህን አትንከባከብና ሰርታ አታስተዳድራትና ክብሯን ጠብቃ አንገትህን ደፍተህ ከሰው ሀገር አውጥተሃት በስነስርዓት ወንድ አባወራ መሆን አትሻልና ዝም ብለህ ማውራት አለ። ስለዚህ እህቴ ከዛሬ ጀምሮ በጣም ከባድ ለውጥ ማምጣት አለብሽ በህይወትሽ። እማረጋግጥልሽ አንድ ነገር ምንድን ነው? ይሄ ሰው አይሆንሽ። በቃ ሁሉም አጠቃላይ አንድ ጨምቄ ስነግርሽ አይሆንሽም። እስካሁን የመጣሽው መንገድ ራሱ በቃ በጣም ብላሽ፣ ገንዘብሽ፣ እውቀትሽ፣ ሞራልሽ፣ ሴትነትሽ ብዙ ነገር የተበላሸበት ነው። እድሜሽም ጭምር። ለራስሽ ሁኚ፣ ንቂ። አሁን መንቃት አለብሽ። እስከዛሬ ድረስ እንደ ዕቃ ሲጠቀምብሽ ነበር። አንቺ ወገብሽ እስኪበጠስ ድረስ ሰርተሽ ያገኘሽውን ነገር እሱ ሀገር ቤት ቁጭ ብሎ በፍቅረኛ ነሽ ብቻ በማለት ሌላ ምንም ነገር ሳያደርግ ከአንቺ ጥቅማ ጥቅም ሲያገኝ ኖሯል። ከዚህ በኋላ በቃ የምትይበሳል። መንቃትሽን ደግሞ አታሳቂ፣ መሄድሽን ደግሞ አትናገሩ። ክብራት ስትሄዱ ከሰዎች ህይወት አትናገሩ። መሄዳችሁ አልፈልግም፣ ትቼሃለሁ፣ ካሁን በኋላ ከአንተ ጋር መቀጠል አልፈልግም፣ በቅቶኛል ምናምን አትበሉ። እንደዛ የምትሉት ሰው ኦልሬዲ መቀጠል የምትፈልጉት ሰው ሲሆን፣ ማስተካከል የምትፈልጉት ነገር ሲኖር፣ የጨረስኩት ጉዳይ ካለ ጓዶች መዝገብ ከዘጋው እንደ ጨረስኩላ አልነግረውም። ለጨረስኩት ሰው አለቀ። እንደምሄድ አላብራራለት። ከአንተ ጋር መቀጠል ከአንቺ ጋር መቀጠል የሚል ማብራሪያ አልሰጥም። ምን ያደርግልኛል እንደዛ ማለቱ? በቃ መሄዴ የሚያካያጅ ነኝ እኮ ያጅ ነኝ። አሁን የሚሞት ሰው እያጣጣረ ነፍሱና ስጋው ሊለያይ ደርሶ እንትኑንም የቤት ኪራዩን አደራ መቃብር ስር እያመጣችሁ ባለው ባንክ አስገቡልኝ ይላል። እንዲ ሊሞት የደረሰ በቃ እኮ ጨርሳል። የቤት ኪራይ ምናምን የሚባል ታሪክ ተረት ተረት ልክ እንደ ሟች ሰው ነው የሚሄደው። አላስፈቅድም፣ አላብረረም፣ አልናገርም። ጨርሳል። ስለዚህ አትንገሪ። እንደጨረሱ እንዳበቃችሁ አልፈልግም እንዲያርገኛል እንደማይሆን ከገባችሁና ከወሰናችሁ ብላችሁ ስትሄዱ ያ ሰው ስትሄዱ ነው ማወቅ ያለበት እንደጨረሰ። ስለዚህ ከዛሬ ጀምሮ ህግ አንድ ገንዘብሽን ትይዣለሽ። እስከ ዛሬ ያወደምሽውን የፈጀሽውን ብር በእልህ ተነሳስተሽ 90% ማስቀመጥ፣ ሴቭ ማድረግ። ብትታመሚ ማንም አይደርስልሽም። ዛሬ ብትታመሚና ሰው ሀገር ለችግር ውስጥ ብትገቢ ይሄ እስከ ዛሬ ሞተር የገዛሽለት ስልክ የገዛሽለት ሰው ጀርባውን ነው የሚሰጥሽ። እግዚአብሔርም ነው የሚልሽ እንጂ አንቺን ለማትረፍና አንቺን ያንቺ እንትን አጨራሽ ያሳስበው እንደው ፍግም መባለችልኝና በተገላገልኩ ልጅ። ስለዚህ ለራሱ አይሆንም። ይሄ ሰው በጭራሽ ለትዳር ከማይሆኑ ወንዶች መካከል አንዱ ይሄ ጥቅመኛ ወንድ፣ ጡረተኛ ወንድ። ስለዚህ አጠገቡ እንዳደሽ አጠገቡ